ለናሽናል ግራጁዌት አድሚሽን ቴስት ወይም ኤንጋት ለመፈተን ያመለከታችሁ ተፈታኞች በሙሉ እንግዲህ ምዝገባውን ጨርሳችሁ የመፈተኛ ጊዜያችሁን ስትጠባበቁ ለነበራችሁ የናሽናል ግራጁዌት አድሚሽን ቴስት ተፈታኞች ወይም ለኤንጋት ተፈታኞች እንግዲህ የምትፈተኑበት እስኬጁል ወጥቷል። በ2019 ዓመተ ምህረት ማስተርስ ወይም ፒኤችዲ ፕሮግራም የመማር እቅዱ ላላችሁ እና ወይም ተፈትናችሁ የፈተናውን ውጤት መያዝ ለፈለጋችሁ የናሽናል ግራጁዌት አድሚሽን ቴስት ተፈታኞች የድህረ ምረቃ ፕሮግራም የመግቢያ ፈተና ከመቼ እስከ መቼ እንደሚሰጥ ፕሮግራሙ ወጥቷል። ይህንን ፕሮግራም በዚህ ቪዲዮ ሼር የማደርጋችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ሰዎችን ይጠቅማሉ የምላቸውን ጠቃሚ መረጃዎች በዚህ ዩቲዩብ ቻናል ሼር አደርጋለሁ። ዩቲዩብ ላይ ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስዳይቪን በ2019 ዓ.ም ማስተርስ ወይም ፒኤችዲ ለመማር ፍላጎቱ ኑሯችሁ ወይም ፈተናውን ተፈትናችሁ ውጤታችሁን ለመያዝ ፍላጎቱ ያላችሁ የማስተርስ ወይም የፒኤችዲ ተመዝጋቢ ተማሪዎች እንግዲህ ምዝገባችሁ አልቆ ፈተና የሚሰጥበትን ጊዜ በመጠባበቅ ላይ ያላችሁ ተፈታኞች እንግዲህ ለኤንጋት ተፈታኞች በሙሉ ማስታወቂያ ወጥቷል። የድህረ ምረቃ ፕሮግራም የመግቢያ ፈተና ወይም ናሽናል ግራጁዌት አድሚሽን ቴስት ወይም ኤንጋት የፈተና ቀን ወይም ፈተናችሁ የሚሰጠው ከነሐሴ 20 እስከ ነሐሴ 21 2018 ዓ.ም የሚሰጥ መሆኑን የፈተናዎች ኤጀንሲ አሳውቋል። እንግዲህ ተፈታኞች ስለሆነም የናሽናል ግራጁዌት አድሚሽን ቴስት ተፈታኞች ወይም የኤንጋት ተፈታኞች ከወዲሁ ቅድመ ዝግጅት በማድረግ በተጠቀሰው ጊዜ ወይም ቀን ማለትም ከነሐሴ 20 እስከ ነሐሴ 21 2018 ዓ.ም ድረስ ዩዘርኔም ፓስዋርዳችሁን ይዛችሁ ለመፈተን ባመለከታችሁበት የመንግስት ዩኒቨርሲቲ ውስጥ በመሄድ ፈተናውን እንድትወስዱ ሪከመንድ እናደርጋችኋለን። እንግዲህ ይህንን ተከትሎ ከነሐሴ 20 እስከ ነሐሴ 21 ቀን ፈተናው ይሰጣል። እስከዛ ድረስ ግን ለፈተናው በቂ የሆነ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። የተለያዩ ዩቲዩብ ቱቶሪያሎችን ወይም ከዚህ በፊት ፈተና የወሰዱ ሰዎችን በማፈላለግ ስለ ፈተናው እስከሚሰጥበት ጊዜ ድረስ ወይም እስከ ነሐሴ 20 እና እስከ 21 ድረስ በቂ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። እንግዲህ በ2019 ዓ.ም ማስተርስ ሊሆን ይችላል ወይም የፒኤችዲ ፕሮግራም ትምህርታችሁን ለመከታተል ከዛ በፊት ግን የናሽናል ግራጁዌት አድሚሽን ቴስት ወይም የንጋት ፈተና ተፈትናችሁ 50ና ከዚያ በላይ ማምጣት ስላለባችሁ ለመማር ፍላጎቱ ያላችሁ በቀራችሁ አጭር ጊዜ ውስጥ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። እንግዲህ ለሌሎች ተፈታኞች ይህንን መረጃ ሼር እንድታደርጉና ይሄ መረጃ ለሌሎች ሰዎች እንዲደርስ ቪዲዮውን ላይክ ሼር ኤንጋትን በተመለከተ ወይም ናሽናል ግራጁዌት አድሚሽን ቴስትን በተመለከተ መጠየቅ የምትፈልጉት መረጃ ካለ ኮሜንት ሴክሽን ላይ አስቀምጦልን። ለዛሬ ግን ቪዲዮ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ